ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሐዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቃል? አይቻልም። አሰርግ ቤት ተሄዶ ይለቀሳል? አይለቀስም። የልቅሶም ቦታ አለው፣ የደስታም ቦታ አለው። ሁሉም በቦታው ነው የሚደረገው። ጸበል ስንሄድ ሰላምታችን ሁሉ ማማሩ፣ ደህና ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ለስላሳ እንመስላለን። ቀጣፊ እኮ ነን እኛ እኮ እንደው በእውነቱ ማለት ነው። ሰው መስለን አሁን ሲያመን ጥሩ ነን አይደለም? ስንያዝ መልካም እንሆናለን። ደግሞ ስንቸገር ደግሞ በመለከት ነጋሪት እናስጎስማለን። ይህ ነው የመሬቱን ስንረግጠው እንኳን ልክ መጠን የለንም። አለቀሰ ኋላ ነቢዩ ደግሞ ኢሳይያስ ጸልዮ ደግሞ 15 ዓመት በእድሜው ላይ ጨመረለት። ውለታ ከመርሳት ይሰውረን። ክፈሉ ቢላቸው የመንግስት አዳሪ ነው ሊሉት፣ አትክፈሉ ቢል ደግሞ አላዊ ነጋሲ ነው፣ ንጉሱን ደግሞ ክዷል ሊሉ ነው። ዘመኑቱ መልክው ወመጽሐፉ ሳንቲሙ ላይ የተጻፈው የማን ነው አላቸው። የማን ስም ተጽፏል አለ? በጎን የቄሳር በጎን የኪሩቤል። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ አላቸው። በተንኮል ቢመጡት አስጨንቆ አስቸግሮ ልፉበት ብሎ መለሰላቸው። አይተቸል ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሐኪም ያንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሥጋን ለብሶ ይህንን ዓለም ያዳነ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረዴት አቅርቦ በዚህ ቅዱስ ቦታ ሳይገባን ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። አምላክን የወለደች እናታችን ቅድስት ድንግል ማርያም ወላዲት አምላክ ቅዱስ መስቀሉም ቅዱሳን ነቢያትና ሐዋርያት፣ መላእክት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ ቅዱሳን በረከታቸው ይደርብን። የኔታ ወላዲ አእላፍ መላከ ምሕረት ጥበቡ በረከታቸው ይደርብን። ክቡር አባታችን ክቡር ሊቀ ሊቃውንት ዕዝራ ሐዲስ በጎንደር መንበረ መንግስት መድኃኔ ዓለም የአራቱ መጻሕፍተ ጉባኤያት ምስክር መምህርና የደብሩ አስተዳዳሪ፣ የተከበሩ አባታችን ሊቀ ስዩማን ቀሲስ ምህረት የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ በየኔታ ጥበቡ የተተኩት መላከ ምሕረት ላይኩን የዚህ ቤተ ክርስቲያን የአራቱ ጉባኤያት መምህርና የቅኔ መምህር፣ የተከበራችሁ የሀገረ ስብከታችን የየመምሪያ ኃላፊዎች፣ የዚህ ወረዳ ቤተ ክህነት ዋና ስራ አስኪያጅ መጋቤ ሥርዓት አባ ገብረ ማርያም፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ የአድባራት የገዳማት አስተዳዳሪዎች፣ ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እየረሳችሁት እግዚአብሔር ይመስገን አትሉም? እንደምን አመሻችሁ? ፈጣሪያችን እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ቅድም የኔታ እንደ አባት መግበው እንደ መምህር አስተምረው እንደ ንስሐ አባት ናዘው ስርየት ሰጥተው የሚያስተምሩን ያሳደጉን አባታችን ናቸው። የኔታ ሊቀ ሊቃውንት ዕዝራ ሐዲስ እሳቸው አስተምረው ሲያበቃ ማስተማር አይገባም በእውነቱ። እና እኔ አሁን ላስተምር አይደለም የቆምኩት መልእክት ለማስተላለፍ እንደሆነ በእሳቸው ፊት ቆሜ ለመታረም እሳቸው በኋላ
እኔ ያበላሸሁትን እንዲያሳምሩና እኛም ልጆቻቸው ከፊታቸው ለምደን እንድንታረም ነው እንጂ እኔ አሁን ላስተምር የሚገባ ፈጽሞ አገባብ አይደለም እና ለዚህ እግዚአብሔርም ይቅር እንዲለኝ እጠይቃለሁ። እሳቸውንም ይቅር ይበሉኝ ይላለሁ። በእውነት ማለት ነው። እናንተም ይቅር በሉኝ። ስለዚህ እግዚአብሔር በመካከላችን የሚገባንን መልእክት እንድንማር ቅዱስ ፈቃዱ ይሁንልን። ወይ ተዘከሮ ሰብ ህውረ ለውእቱ ብሲ፣ ያንን ሰው ማንም አላሰበውም በሚል ርዕስ እንማማራለን። እስኪ በሉ ያንን ሰው በሉ ማንም አላሰበውም በሉ ሁላችሁ። ያንም ሰው ማንም አላሰበውም። ሶስተኛ በሉ ያንን ሰው ማንም አላሰበውም። መጽሐፈ መክብብ ምዕራፍ 9 ቁጥር 15 ላይ በቅዱስ መጽሐፍ ተጽፎ የምናገኘው ኃይለ ቃል ነው። እንግዲህ ያንን ሰው ማንም አላሰበውም ብላችኋልና በህሊናችሁ ያላሰባችሁት ሰው ካለ እንድታስቡ የቤት ስራ እየሰጠዋችሁ ታስባላችሁ። መታሰብ ሲገባው ያልታሰበ አንድ ሰው አለ ይላል በመጽሐፍ እና ምንድን ነው ያልታሰበው? ያ ሰው ማን ነው? ምን አድርጎ ውለታው የተረሳበት ሰው ነው? ምን አይነት ሰው ነው? እንዲህ ሰው የተባለው ሰውዬ ማን ነው የሚለውን ታሪኩ መጽሐፍ ቅዱስ እንደ እናት ማዕድ ነው። የእንጀራ እናት ታውቃላችሁ አይደል? የሆናችሁ አትቀየሙ። የእንጀራ እናት ጠባይ ከሌላችሁ የእንጀራ እናት መሆናችሁ አያስወቅሳችሁም። እና የእንጀራ እናት ስትሰጥ ለልጁ የሰጠችውን መጠን ባሏ እንዲያውቅላት አስጥታ ነው የምትሰጠው፣ ገልጣ ማለት ነው። እናት የሆነች እንደሆነ ግን በትንሽ እንጀራ ብዙ ነገር ጠቅልላ ትሰጠዋለች። ቅዱስ መጽሐፍ በጥቂት ኃይለ ቃላት ብዙ ምግቦችን ጠቅሎ የያዘ ነው። እንዲህ ተብሎ የተነገረለት ሰው ታሪኩ ከ4 መስመር የማይበልጥ ሰው ነው፣ ግን የተረሳ ማለት ነው። በቅዱስ መጽሐፍ እንደተመዘገበልን እንደተጻፈልን ሰው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራእየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው። ከ7ቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከሷ ሕይወቱ ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ነው። ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ይህን ያስተማረን እሱ ነው። ታሪኩን ልንገራችሁና ወደ ትምህርቱ እንሄዳለን። እንዲህ ይላል፣ ወናሁ
ዘንተ ርኢኩ እምታይተ ፀሐይ ጥበበ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይህችውም ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየው፣ ያችም ጥበብ ናት ይላል። ከሰማይ በታች ትልቁ ነገር ምንድን ነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ምዕት በፍትህ መንፈሳዊ ባለጸጋ ብትሆን ጥበብ የሌለህ ሰው አትሁን፣ ጥበብ ከሌለህ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? ይኸው በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ነው። ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ነው። ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ ያስፈልገዋል። አጠቃላይ መውጣት መውረዳችን ሁሉ ጥበብ ያስፈልገዋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው፣ የሚጠጣም በጥበብ፣ ሁሉም በጥበብ ነው፣ የሚኖር በጥበብ ነው። ስለዚህ ይህንን ከሰማይ በታች ትልቅ ነገር ምንድን ነው ጋር ጥበብ ነው። ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሐዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቃል? አይቻልም። አሰርግ ቤት ተሄዶ ይለቀሳል? አይለቀስም። የልቅሶም ቦታ አለው፣ የደስታም ቦታ አለው። ሁሉም በቦታው ነው የሚደረገው። አሁን ያለ ልክ ዝም ብሎ ወዲያና ወዲህ እያሉ ቢያለቅሱት መሰበርም አለ። ኤሊን ታውቁታላችሁ? ታቦተ ጽዮን ተማረከች ሲሉት አዳንቄ ያለቅሳለሁ ሲል የገዛ ወንበሩ ጥሎት ተሰብሮ ሞተ። አዳንቆ ማለቀስም ችግር ነው። እዚህ ዳጋ እስጢፋኖስ አጽማቸው ያሉ ነገስታት አሉ። ከገዳሙ አጽማቸው በዳጋ እስጢፋኖስ ካረፉ ነገስታት አንዱ ንጉስ አዞር የሚባል አለና የ6 ሰዓት ንጉስ ነው። እስከ 6 ሰዓት ነው የነገ በኢትዮጵያ ታሪክ የ6 ሰዓት የንግስና ታሪክ ያለው ንጉስ እሱ ብቻ ነው። የሞተ በምንድን ነው ካላችሁ በደስታ ነው። ነግሶ ራቅ አድርጎ ህዝቡን ራቅ አድርጎ ቢደሰት እኮ ጥሩ ነበረ። ሰው ሁሉ እንኳን ደስ ያለ እያለ መጥቶ ሲሰፍርበት ትንፋሽ አጥሮት ሞተ። ይህ ችግር ነው። ይሄ ራሱ ማለት ነው። ደስታም በጥበብ ነው፣ ሐዘንም በጥበብ ነው። ሁሉም ነገር ማለት እና ይሄ ነው እኮ በጥበብ ከተለቀሰ የንጉስ ልጅ ሲሞት የሚለቀስና ንጉስ ሲሞት የሚለቀሰው ልቅሶ ልዩነት አለው አሉ። ሰው ሲያለቅስ ንጉስ ሲሞት የሚለቀሰው ምን ተደርጎ ነው? ከበድ ተደርጎ ነው? ቀለል ተደርጎ ይመስላችኋል? የንጉስ ልጅ ሲሞት የሚለቀሰው ሰውና ንጉስ ሲሞት የሚለቀሰው ልዩነት አለ። በቃ ለእናንተ ሰጥቻችኋለሁ። ሁሉም በጥበብ ነው። ከቃሉ ጋር ናችሁ? አዎ፣ ሁሉም ነገር እኮ በጥበብ ነው። በብልሃት በፈሊጥ ፈሊጥ የሌለው ሰው ፈጽሞ ቢሰጡት ወሮሮ መጣል ብቻ ነው። አያምርበትም። ሁሉም ነገር አይጠጋውም፣ ይይዘዋል እንጂ ማለት ነው። እና ጥበብ ያስፈልጋል። እና ከሰማይ በታች ጥበብን መልካም ነገር ሁና አየዋት። ባቲ ኃያላን ይነግሱ ባቲ ይጽሕፉ ጽድቀ ጠቢባን ይጽሕፉ ጽድቀ። ጥበበኞች ጥበብን ይጽፋሉ፣ ነገስታት በጥበብ ይነግሳሉ። ሁሉም ነገር እድሜም ጥበብ ያስፈልገዋል። ካልተጠቀሙበት እድሜ ቢሰጥ ጥቅም የለውም፣ አዙሮ ይጥላል እንጂ። እንዲያውም ለክፉ ሰው ጥበብ ከሌለው መቆየቱ ፍዳ ያስጨምርበታል እንጂ ጥቅም የለው። መቆየቱ ቀን ባደረ ቁጥር፣ ሌት ባደረ ቁጥር፣ ቀን በዋለ ቁጥር በክፋት ላይ ክፋትን እየጨመረ ሳይመለስ በመቅረቱ እግዚአብሔር በሱ ላይ ፍዳ ከመጨመር በቀር ከመቆየቱ የሚጠቀመው ሰው ስለሌለ ያለ ጥበብ የያዙት እድሜም ጥቅም የለውም። ሁሉም ጥበብ ነው። ከሰማይ በታች
አንድ መልካም ነገር አየሁ፣ እሱም ጥበብ ነው ይላል ሰሎሞን። በኋላ ምን ይላል ተመልከቱ። አባይ ይእቲ በሃቤ ንስቲት ሀገር ወለይ ነብሩ ውስቴታ ህዳጣን። አንዲት ሀገር አየሁ፣ ያቺ ሀገር ታናሽ ከተማ ናት ይላል። ታናሽ ከተማ አየሁ፣ በመጠን ያነሰች ከተማ። ያቺ ሀገር ግን በእኔ ዘንድ ታላቅ ናት ይላል። ወደ ላይ ለጥበብ ቢቀጥሉለት ደግሞ ጥበብ በእኔ ዘንድ ታላቅ ናት። አንዲት ታላቅ ሀገር ታናሽ ሀገር አየሁ። አንዲት ታናሽ ሀገር፣ ያቺ ሀገር ግን በእኔ ዘንድ ታላቅ ናት። በውስጧ የሚኖሩ ሰዎችም ቁጥራቸው ጥቂት ነው። በውስጧ የሚኖሩ ሰዎች ዋመ መጻ ላይሊሃ ንጉሥ አብይ ወአገታ። ታላቅ ንጉሥ፣ ብዙ ሰራዊት ያለው ሰው ንጉሥ መጥቶ ያችን ሀገር ከበባት ይላል። ከበባት፣ ያችን ሀገር አስጨንቆ አስጠብቦ ሰራዊት አብዝቶ ያችን ሀገር አስጨንቆ ያዛል። ከተማይቱ ታናሽ ናት፣ ህዝቧም ጥቂቶች ናቸው። ግን ከህዝቧ የሚበዛ ሰራዊት ያለው በመንግስቱ የገነነ ንጉሥ መጥቶ ያችን ሀገር ከበባት። ወየሐንጽ ላዕሌሃ ጥቅመ አብየ። ያ ንጉሥም በእሷ ላይ ቅጥር ቀጠረባት፣ ታላቅ ሕንፃን አነጸ ማለት ብዝሃ ሰራዊት አበዛባት፣ ኃያላኑን አሰለፈባት ይላል። ምን ይደረጋል አሁን? የአሙሲት ህዝብ አሁን ስንት ይሆናል? ስንት ይሆናል? እስኪ ቁጥሩን ገምቱ። አሉ ከንቲባው 30,000። ከንቲባው ነዎት? ምክትል ነው? ነዋሪ? ደህና ነው። ስንት ነው? ስንት ነው? 30,000 ቢሆን ነው ተብሏል። የሐሙሲት ከተማ ህዝብ 30,000 ነው። 30 ሚሊዮን ወይም 300,000 ሰራዊት መጥቶ ሐሙሲትን ቢከባት ምን ታደርጋላችሁ? እስቲ ንገሩ። ምንድን ነው የምታደርጉት? ያው መሯሯጥ ነው አይደለም? አሁን በቀን የፎከረ በስልክ የፎከረ በኢንተርኔት የፎከረ ጊዜ የጭንቅ ቀን አይገኝም። ስልኩን አጠፋፍቶ አይግባኙን ነው አይደለም? እንደዚያ ነው የሚያደርግ እኮ ሰው ማለት ነው። የአፍ ጀግና ነው ብዙ ሰው አይተነዋል። ብዙውን ሰው እኮ ይፎክርና ኋላ እልም አይደረስ እኮ ነው። እናት ኃጢአት ነው የሚመስል ክፉ ሰው ኃጢአት እነ የኔታ ተርጉመው እንዳስተማሩን ኃጢአት ክፋቷ ምንድን ነው? ሰውን ታሲዝና እሷ አትገኝም። እንዲሁ እኮ በጣም ግሩም እኮ ናት እኮ። ሰውን በፍዳ አሲዛ ከአምላክ በግር አቁማ በሳት እየቀቀለች ኃጢአት ተገኝታ አትገረፍም። ክፉ ሰውና ኃጢአት አያይዘው እነሱ አይገኙም። ችግሩ ይሄ ነው እንግዲህ ማለት ነው። አያይዘው እነሱ የጭንቁ ቀን የሰልፉ ቀን የሉ መሀል ነገር ላይ ጥለው ይጠፋሉ። አሁን እንዲህ ያለ ጭንቅ ቢመጣ ምን ይደረጋል? ግን እንዲህ ያለ ችግር የገጠማት አንዲት ሀገር ነበረች። ያ ንጉሥም እንግዲህ ይህችን ሀገር እንደ ጢስ አተናት አለው፣ እንደ ትቢያ አበናት አለው፣ እንደ ዘር በትናት አለው ብሎ ሲመጣ ወረከበ በውስቴታ ብእሴ ጠቢበ ወነዳዬ። በውስጧ ጥበብ የተሞላበት አንድ ድሃ ሰው አገኘ ይላል። አንድ ድሃ ሰው አገኘ። እንግዲህ ሀገሪቱ ታናሽ፣ ህዝቧ ጥቂት፣ ንጉሱ ኃያል፣ ሰራዊቱ ብዙ። ያ ድሃ ያችን ሀገር የሚያድናት ሲጠፋ አንድ ድሃ ሰው ተገኘ። ያ ድሃ ግን ጥበብ የተሞላበት ሰው ነበረ ይላል። ጥበብ የተሞላ ግን ድሃ ነው። ወውእቱ ያድህን ሀገረ በጥበቡ። እርሱ በጥበቡ ብዛት ያ ድሃ ሰው ያችን ሀገር ከመከራ አዳናት። ሰራዊቱን አሳፍሮ መለሰ። ድሃ ነው፣ ሰልፍ አይችልም፣ ብዙ ሰራዊትም የለውም፣ ገንዘብም የለውም፣ ኃይልም የለውም። ግን በጥበበኛነቱ ያችን ሀገር ከመዓት ከጦርነት አዳናት። ሰውየው ግን ድሃ ነው፣ ግን ጥበበኛ ነው። ሀገሪቱ ጦርነቱ ከበረደ በኋላ የጠላቶቻቸው ሰራዊት ካለቁ በኋላ ኃያሉ ንጉሥ አፍሮ ከተመለሰ በኋላ ኢተዘከሮ ለውእቱ ብእሲ ሰብ ህቡረ ለውእቱ ብእሲ። ያንን ሰው ግን ዘወር ብሎ ያየው ሰው የለም። ሁሉ ዘፈኑን ይዘፍናል የተዋጋ መስሎ። መክሮ ያዳናትን በጥበቡ ያዳናትን ያንን ሰው አንድ ሰው እንኳን ሳያስበው ቀረ። እንደነዚህ ሰዎች ከመሆን እግዚአብሔር ይሰውረን። በጨነቀን ጊዜ በጠበበን ጊዜ ከሞት አፋፍ ያወጣንን ሰው ከመርሳት በላይ ምን ነውር አለ በእውነቱ ማለት። ሀገርን
ከመታደግ ሕፃናትን ከመርገፍ እናቶችን ያለ ዕድሜያቸው ያለ ጊዜያቸው እንዳይጨነቁ ነፍሰ ጡሮች ሽማግሌዎች ወጥተው እንዲገቡ ያለ ጧሪ እንዳይቀሩ ሀገር በሰላም ውላ እንድታድር ያደረገን ድሃ መርሳት ፍጹም በደል ነው። ወአንሰ እቤ ትሄይስ ጥበብ እምኃይል እንተ ትትሜነን፣ እኔ ግን ከኃያል ሰው ይልቅ ከጉልበተኛ ሰው ብርታት ይልቅ ጥበብ ትሻላለች እላለሁ። በሌሎች በትዕቢተኞች የተናቀች ጥበብ መልካም ናት ብዬ እናገራለሁ ይላል ሰሎሞን። ወደ ታሪኩ ልምጣላችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እነዚያ ሰዎች በጣም ጥሩ አድርገዋል አላደረጉም? አቤት! እነዚህ ሰዎች ጥሩ አላደረጉም የምትሉ መስቀል አድርጋችሁ ቀኝ እጃችሁን አውጡት። እነዚህ ሰዎች ጥሩ አላደረጉም የምትሉ በሉ። ጥሩ አላደረጉም። እንዴት ሀገሪቱን ያዳናትን ሰው እንዴት ይረሱታል? በሉ እንጂ በደንብ አድርጉት። በደንብ አድርጋችሁ አውርዱ። እነዚያ ሰዎች ማን እንደሆኑ ነግራቸዋለሁ። የሆኑ ሰዎች ናቸው። በሆነ ሀገር የሚኖሩ የሆኑ ሰዎች ናቸው። ያዳናቸውን አንድ ድሃ ሰው ግን ጥበብ የሞላበት ባለጸጋን የረሱ። ይሄ የመጀመሪያው ሕዝቅያስ ይባላል። እስኪ በሉ ሕዝቅያስ ይባላል። ታሪኩን አልተርከውም። ሕዝቅያስ ሰናክሬም የሚባል ንጉሥ በመጣበት ጊዜ እንደ ሰራዊት እንደ ሰናክሬም ያለ ሰራዊት የሌለው ውጊያ የማያውቅ በኃይል ያልበረታ በታናሿ ሀገር በጥቂቷ አውራጃ በኢየሩሳሌም የነገሰ የታላቁን የፋርሱን ንጉሥ ሰናክሬምን እንኳን ለመግጠም ከሱ ጋር ለመነጋገር እንኳን አቅምና ብርታት የሌለው የአንዲት ክፍለ ሀገር ንጉሥ የነበረ ሕዝቅያስ ይባላል። ትንቢተ ኢሳይያስ ምዕራፍ 38 ላይ ታሪኩን ታገኙታላችሁ። ይሄ ሰናክሬም 185,000 ወታደር ይዞ የመጣ ሰው ነው። 185,000 ወታደር ይዞ የመጣ እስራኤል ደግሞ እንደ አሙሲት ያለች ናት። ምንም እንዲሁ ዝም ብላ ቁም ነገር የሌላት ማለት ነው። አይ አሙሲት ቁም ነገር የላትም አላልኩም። ያችን ሀገር ነው ያልኩኝ ነው ማለት ነው። ያች ሀገር ቁም ነገር የሌላት ወይ ኃይል የላት እንደዚህ ያለች ሀገር ነበረች። ሰናክሬም በሙሉ ሰራዊቱን እንደ ጎርፍ አፍዝቶ እንደ ተራራ አቁሞ በቁጣ ያለ ምሕረት ያለ ርኅራኄ መጣ። ግብሬን ገብር ለጣዖትም ስገድ ብሎ በሕዝቅያስ ላይ ላከበት። እዚያ በኋላ የወርቅ ወንበር አሰርቶ ይህንን ልኬልሃለሁ፣ ወደፊት እገብራለሁ፣ ይህንን ይዘህ ተመለስ ብሎ መልእክት ላከበት። የ7 ዓመት ግብሬን አግባ፣ ይሄ 1 ዓመትም አይሞላም አለ። አይ እንግዲህ ወዲያስ የለኝም አለው። ገጠመ መጣ ሰናክሬም እየደነፋ ማለት ነው። ሀገሪቱ እንዳትድን ሰራዊት የላት፣ ጉልበት የላቸው፣ አቅም የላቸው። አንድ ምስኪን ማን ተገኘ? ንጉሳቸው ያው ሕዝቅያስ ነው። ሕዝቅያስ ገብቶ ነቢዩ ኢሳይያስን አማከረው። እንዲህ ያለ ነገር ሆኖብኛል አለው። እንዲህ ያለ ነገር ሆኖብኛልና እንደው ምን ላድርግ አለው። ከታቦተ ጽዮን ገብተህ አልቅስ፣ እግዚአብሔር ኃይል ይልክልሃል አለው። ገብቶ እግዚአብሔር ኃይል አለኝ ሲሉት ካለህማ ሲደክምህ እመጣለሁ ብሎ ጥሎ ይሄዳል። የለኝም ሲሉት ግን እግዚአብሔር በኃይል ይረዳል። ኃይል የለኝም ሲል ሕዝቅያስ እግዚአብሔር ገብቶ ረዳው። በማን? በነቢዩ በኢሳይያስ ረዳውና በአንድ ቀን ሕዝቅያስ ሰራዊት ሳያደራጅ የጦር መኮንኖች ሳይበረቱ ሰልፉ ሳይሞቅ ራሱ ቅዱስ ሚካኤል የብርሃን ሰይፉን ጋት ያህል መዞ ለሰናክሬም ወታደሮች ቢያሳያቸው 185,000 የሰናክሬም ወታደር ደም ጎርሶ ወድቆ አደረ። ቆይ ሰዓት እንዳያልቅ እንደዚህ አድርጎ ያን ሁሉ አርግፎት አደረ። እግዚአብሔር ኃያል ነው። እግዚአብሔር ኃይልየ ወፀወንየ ውእቱ የከልቦቱ፣ እግዚአብሔር ብዋጋ ጉልበቴ ነው፣ ጋሻዬ ነው፣ ብሮጥ መሸሸጊያ ነው።
በአምላኬ የተአደው አለ አረፍት ይላል ቅዱስ ዳዊት። በአምላኬ በእግዚአብሔር ኃይል ቸርነት ቅጥሩን ዘልየው እሄዳለሁ ብሎ ይናገራል። የማይቻል ነገር ነው። አሁን አንድ ሰው በአምላኬ የተአደው አለ አረፍት። አሁን ግድግዳና ጣራ ዘሎ ማለፍ ለሰው ልጅ አይቻልም። እግዚአብሔር ካለ ይቻላል። የማይቻለው ተችሎ እስራኤል አሸነፉ። ራሱ ሰናክሬም ማን ነው? ተመልከቱ። በመኑ ተወኪለከ አለው ከኒ እያለ ሕዝቅያስ በማን ተመክተህ ነው እንዲህ የምታደርግ? ያቺ ታቦተ ጽዮን የምታድን መስሎሃል? እያለ እግዚአብሔርን እየተሳደበ ንጉሱ እንኳን እስራኤል ሀገሪቱ የእስራኤል ንጉሱ እንኳን አይተርፈኝም እያለ የመጣው ሰራዊቱ ሲያልቁበት እየሮጠ ደግሞ እሱ ፈርቶ ሳሩ ቅጠሉ ሁሉ የሰናክሬም ወታደር እየመሰለው እየደነገጠ ሂዶ ከሀገሩ ሲገባ የገዛ ልጆቹ ሰራዊቱን አስማርከህ የመጣህ በልቼ ካረጀው ገዝቼ ካፈጀው ብለህ ነው ብለው የገዛ ልጆቹ በምንድን ነው? በሙቃጫ ግልገል አናቱን ብለው ገደሉት። የገዛ ልጆቹን ማን አዳነ ሲባል ሕዝቅያስ በጥበቡ በጥበቡ ምንድን ነው? ድንድሃ ነው ማለት ሀብት የለውም፣ ጉልበት የለውም፣ ሰራዊት የለውም። ግን በጥበቡ ግን ኢሳይያስ ተማጽኖ ኢሳይያስ ወደ እግዚአብሔር አመልክቶልን ይህንን ድል ነሳ። ኋላ ሕዝቡም ሕዝቅያስን አላዊ ሲሉት ሲወነጅሉት ነበረ። እሱም ኢሳይያስን ረስቶ ነበረ። ሕዝቅያስ እንዳንተ ያለ ግን ማን አለ? ኢየሩሳሌም የተባለች ድንግል የተባለች ኢየሩሳሌም፣ ወልድ የተባልክ አንተ እኮ ነህ። ድንግል የተባለች ኢየሩሳሌም፣ ወልድ የተባልክ አንተ እኮ ነህ ሲሉት ይሆናል ጥጋቡ ማለት ነው። ኢሳይያስን ረስቶ እግዚአብሔርን ረስቶ እኔ ነኛል እግዚአብሔር የማያስቆም በሽታ ደው ያሳደረበት። ኋላ ደግሞ መልሶ ልቅሶ። የኛ ነገር ይሄ ነው። ጸበል ስንሄድ ሰላምታችን ሁሉ ማማሩ፣ ደህና ናችሁ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ለስላሳ እንመስላለን። ቀጣፊ እኮ ነን እኛ እኮ እንደው በእውነቱ ማለት ነው። ሰው መስለን አሁን ሲያመን ጥሩ ነን አይደለም? ስንያዝ መልካም እንሆናለን። ደግሞ ስንቸገር ደግሞ በመለከት ነጋሪት እናስጎስማለን። ይህ ነው የመሬቱን ስንረግጠው እንኳን ልክ መጠን የለንም። አለቀሰ። ኋላ ነቢዩ ደግሞ ኢሳይያስ ጸልዮ ደግሞ 15 ዓመት በእድሜው ላይ ጨመረለት። ውለታ ከመርሳት ይሰውረን። ሌላው ደግሞ ውእቱ ብሲ ያንን ሰው ማን አላሰበውም የተባለ ራሱ መድኃኔ ዓለም ነው። እሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ታናሽ ሀገር የተባለች አዳም ከነልጆቹ የሰው ልጅ ነው። ታላቅ ግንብ የገነባ ሰራዊት ያቆመ ዲያብሎስ ነው። ያንን ንጉሥ የሚመልሱበት አቅም የሌላቸው ናቸው፣ ህዳጣን ናቸው፣ በጉልበትም በአቅም ደካሞች ናቸው የተባለ የአዳም ልጆች ዲያብሎስን የማሸነፍ አቅም የላቸውም ነበር። ኋላ ያንን ሰው ለማዳን አንድ ድሃ ሰው ተገኘ። ወረከበ በውስቴታ ብእሴ ጠቢበ ወነዳዬ ጠቢብና ድሃ የሆነ ወውቱ ያድህን ሀገረ በጥበቡ ብዛት ሀገርን የሚያድን አንድ ድሃ ሰው ተገኘ። ሀገሪቱን ማዳናት። ያ ድሃ የተባለ ክርስቶስ ነው። እንዘባይል ውእቱ እምኩሉ አንደ ርሶ እምኩሉ ከመትበአሉ አንትሙ በንዴተ ዚአሁ በእርሱ ባለጸግነት ድህነት እናንተ ባለጸጎች ተሆኑ ዘንድ ከሁሉ ባለጸጋ ሲሆን ራሱን ድሃ አደረገ ተብሎ የተነገረለት ወነስአ አርአያ ገብር ተብሎ የተነገረለት የተገዥ የባሪያን መልክ ይዞ የመጣ ኃያል ሲሆን ድኩም ምሉ ሲሆን ውሱን ሆኖ የመጣ እሱ ስፉ ሲሆን ተወስኖ ረቂቅ ሲሆን ገዝፎ የመጣ ኃያል አምላክ ስለኛ በፈቃዱ እየተራበ በፈቃዱ አንድ ልብስ ለብሶ በፈቃዱ በዚህ ዓለም ተመላልሶ ደክሞ ወጥቶ ወርዶ ዓለምን የታደገ ራሱ ኢየሱስ ክርስቶስ ነው። የእንጨት ደም አፍሰን የጠፋነውን የእሱን ደም አፍሶ ያዳነን የታደገን፣ በልተን የጠፋነውን አብልቶ ያዳነን፣ በልተን የተራቆትነውን ስጋውን አብልቶ የብርሃን ልብስ ያለበሰን እርሱ ርስት ያወረሰን፣ ተሰዶ ርስት የሰጠን፣ ደክሞ ኃይል የሰጠን፣ ሙቶ ሕይወትን የሰጠን፣ ታሞ በሕማሙ ያዳነን ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። እርሱ ነው። ጥበበኛ ነው። ዲያብሎስ በጥበቡ ዲያብሎስ ተተንኩሎ እባብ ለብሶ ሔዋንና አዳምን እንዳጠፋ
መድኃኔ ዓለም ደግሞ በስጋ ብእሲ የሰውን ስጋ ለብሶ ከዲያብሎስ ተሰውሮ ዲያብሎስን ድል የነሳ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ተብሎ እንደተነገረለት ይህንን ዓለም ራሱን ድሃ አድርጎ በጥበቡ የፈወሰ ያዳነ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያንን ሰው አቅም ሳይኖረን የደረሰልን እርሱ ነው። ያንን ሰው ማንም አላሰበውም ማለት ክርስቶስን የሚያስበው ሰው ጠፋ ማለት ይኸውላችሁ። ክርስቶስን የሚያስብ ሰው ፈጽሞ የለም። ዛሬ አላችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የእሱን እና የእኛን አስታውሱት። እሱ ቅዱስ ጳውሎስ እንዳለ ዘአኮ ይእምፅ እግዚአብሔር ታልእኮተክሙ፣ እግዚአብሔር ለቅዱሳን ስላገለገላችሁ ለቅዱሳን ስለደከማችሁ ዕብራውያን 6 ላይ እንደተናገረ ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም ይላል። እግዚአብሔር ውለታ ያስታውሳል። ከውለታዎቹ አንዱ ቅዱሳን በሕይወት ሳሉ የደከሙትን ሲሞቱ ያስታውስላቸዋል። አብርሃም፣ ይስሐቅ፣ ያዕቆብ በሕይወታቸው ደክመው ያደረጉለትን ከሞቱ በኋላ አስቦላቸዋል። አስቦም ለልጆቹ ርስት አውርሶላቸዋል። ሰሎሞን 1000 ሴት አግብቶ ሰሎሞን 1000 ሴቶችን ተከትሎ አመንዝሮ 2 ዓመት ለጣዖት አጥኖ እግዚአብሔርን ሲያስቀይም እግዚአብሔር በኃጢአት ምክንያት መንግስትን ከሁለት እከፍለዋለሁ ካለ በኋላ ስለ አባትህ ስለ ዳዊት ስል ግን በዘመንህ አላደርገውም ብሎታል። ዳዊትን አስቦ የዳዊትን ውለታ እግዚአብሔር በልጁ አስቦለታል። እግዚአብሔር ውለታ ያስባል። ደግሞ እኮ የሚያስደንቅ እኮ ነው። ለእግዚአብሔር ውለታ የሚውልለት ሰው የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው እውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ስጋው በገዛ ደሙ ነው። የእሱ ያልሆነ የለም። ስለዚህ ምን ይባላል? ተመልከቱ። ዘያአሲ ተወካፊ የሚሰጥ የሰጠውን ሰጣችሁኝ ብሎ ደግሞ ዋጋ የሚከፍል ራሱ የሰጠውን እንጀራ ዘከራችሁልኝ ብሎ ለዚያ ዋጋ የሚከፍል እንደሱ ያለ ማንም የለም። መኑ ይመስለከ እምነ አማልክት እግዚኦ የሚባለው ለዚህ ነው። እንደ እግዚአብሔር ያለ ፍጹም ቸር ፈጽሞ የለም። እንዲህ የሚያደርግ ግን ከሰጠው የተከለከለ እሱ ነው። ደግሞ ከሰጠው የተከለከለ የዚህ ዓለም ነገስታት ካልፈጠሩት ፍጥረት ያስገብራሉ። መንግስት ይቀየም ይሆን? አይቀየም፣ አይቀየም። አሁን መንግስት የመሬት ግብር ያስከፍላል አያስከፍልም? ተናገሩ እንጂ ፈርታችሁ ነው በሉ እንጂ። መንግስት ግን መሬትን ፈጥሯል። ግን ይገበርለታል አይገበርለትም? ገብሩ፣ ጥሩ ነው። ግብር ክፈሉ። እውነቴን ነው። ግብር አለመክፈል ኃጢአት ነው። ጌታም ራሱ እኮ ከፍሏል። አይሁድ የሚያደርጉት ቢጠፋቸው መምህር፣ አቤት ለቄሳር ግብር እንክፈል፣ መናጢ አይደሉ መችስ እንክፈል፣ ክፈሉ ቢል ፖለቲከኛ ነው ሊሉ ነው። እናንተስ እኛን እንዲያድ የምትሉት መከራ እኮ ነው። አይድረስ ነው። መንግስት ህዝቡ እንዳያለማ እያደነዘዛችሁት ነው ይላል። እኛን መጥቶ ስብከት እያበዛችሁ ነው ይላል። እናንተ ደግሞ ፖለቲካ እየሆኑ ነው አባቶቻችን ትላላችሁ። ደግሞ መሀል መንጓለል ማለት እኮ ይሄ ነው። አይሁድም ሊያጣብቁት ክፈሉ ቢላቸው የመንግስት አዳሪ ነው ሊሉት፣ አትክፈሉ ቢል ደግሞ አላዊ ነጋሲ ነው ንጉሱን ደግሞ ክዷል ሊሉ ነው። ዘመኑቱ መልክው ወመጽሐፉ ሳንቲሙ ላይ የተጻፈው የማን ነው አላቸው። የማን ስም ተጽፏል አለ? በጎን የቄሳር በጎን የኪሩቤል። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ አላቸው። በተንኮል ቢመጡት አስጨንቆ አስቸግሮ ልፉበት ብሎ መለሰላቸው። አንድ ሳንቲም ይውላችሁ በጎን ቄሳር ተስሏል፣ በጎን ኪሩቤል። አሁን እንዴት አድርገው ነው የኪሩቤልን ለእግዚአብሔር
ቄሳርን ለቄሳር የሚሰጡ ተቸገሩበት ብሎ እዚያው ሰደዳቸው። ምስጢሩ ግን ቄሳር የተባለ ዲያብሎስ ነው። ተንኮሉን እባካችሁ ለዲያብሎስ ተውለት ማለት ነው ይላል ቅዱስ ቄርሎስ። እናንተ የኔ መልክ ስለሆናችሁ የኔ ሁኑ እያላቸው ነበረ ይላል። ሌላ ቀን ደግሞ ምን አሉት? እሺ በጥያቄ ብንጠይቀው አልተቻለንም፣ በተግባር እንጠይቀው ብለው ለቅዱስ ጴጥሮስ ጠጋሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። ይህ ተንኮል ነው። መምህራችሁ እንዴት ግብር የማይከፍል? እንደዚህ ተብሏል አለው ቅዱስ ጴጥሮስ። እንዲህ አላቸው፣ ደቀ መዛሙርትስ ለምን ግብር አይከፍሉም? የነገስታት ልጆች ይገብራሉ ወይስ ያስገብራሉ? አይ ያስገብራሉ እንጂ አለው። እንግዲያ አሉት፣ እንግዲያ የንጉሠ ሰማያት ወምድር የእግዚአብሔር አብ የባሕሪ ልጁ እኔ እገብራለሁ አስገብራለሁ እንጂ ግን ከመይታወኩ ህዝብ እሱ መቼም ለህዝብ የኖረ አምላክ ስለሆነ ህዝቡ ከሚታወኩ ብሎ ቅዱስ ጴጥሮስን ሂድና ባሕር አሳ ዘመተህ ገብር አለው። ቅዱስ ጴጥሮስ በለመደው ሙያው አሳ ሊያጠምድ ሄደ። ብልሃቱ ግን እኔ ባሕር የምትገብርልኝ አምላክ ነኝ እያላቸው፣ እኔ ባሕር የምትገብርልኝ ሲሆን እናንተ ግን ገብር ትሉኛላችሁ። ግብር ከባሕር አስወጥቶ ግብር ከፈለ ክርስቶስ። ከፍሏል፣ ክፈሉ ብዬ ነው ግብር። ወደ ቁም ነገሩ ግን ስንመጣ መንግስት፣ ዋናው ነገር መንግስት ያልፈጠረውን ያስገብራል ነው ሐሳባችን። እግዚአብሔር ግን በፈጠረው ፍጥረት የሚሰጠው የለም። እሱ ፈልጉ ማር ሰጥቶ ውሃ የዘከረ ይላል። እንዲያው እኮ እሱም ጥቅ እኮ ነው። ማር የዘከረ ቢል እኮ የሚጸድቅ ድሃ አይገኝም። ዘውሃ በጽዋ ማይቆሪር ነው ያለሱ። ቀዝቃዛ ውሃ የሰጠ ወተት ሰጥቶ ውሃ የዘከረ ይላል። አይ ይቅር፣ ደህና ነው፣ ደህና ነው። አሁን ማር ሰጥቶ ውሃ የሚለምን ቀዝቃዛ ውሃ የሰጠ እግዚአብሔር፣ በእውነቱ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እሱ ማር ሰጥቶ ማር ስጡኝ አላለም። ወተት ሰጥቶ ወተት ዘክሩ አላለም። ውሃ የዘከረ አለ። ድሃ የሚያገኘውን ማለት በዚያ ቀዝቃዛ ውሃ ምራችኋለሁ አለ። ልብ በሉ፣ እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የእሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ስጋውን ቆርሶ ሰጥቶ የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ አላችሁን? እግዚአብሔር ከሁላችን ጋር ይሁን። የእሱን ቸርነት አስበን ከኃጢአት እንድንመለስ እግዚአብሔር ይርዳ። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመድኃኔ ዓለሙን ውለታ ካሰብን ከኃጢአት መውጣት እንችላለን። ከኃጢአት ባርነት እግዚአብሔር ያውጣን፣ እግዚአብሔር ያውጣን። እና አሁን ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ ማትሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማትሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስ የማይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ። ደሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎሪጥ አንተ ጣለው፣ ዝም ብለህ መድኃኔዓለም አይተዋል አሉ። ዝም ብለህ ተው፣ መድኃኔዓለም እያየህ ነው አሉ። ስለዚህ እኛ ምጽድቃችን እንዲያው በእውነቱ ማለት ነው ደም እንዲያውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉም ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግስተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግስተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉስ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ
ሰው የገዛ ሀገሩን የገዛ መንግስተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ፣ አንተ ሰው ይቺ ሀገር ዘንድሮ ትጠፋለች ብትባልና ያች ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግስተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ? በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ ሎንተ አብያት ይላል። ለድሃ የሰጡት እንጀራ ነው እኮ ከሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀር። እዚህ ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካኝ ባይድ የለም። ሰውየውን ገለው ሲወስዱት እስኪተውትም አይል አሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ይሄ ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይሄንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ 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 ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰልህ። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቃል። ሶስተኛ በቃ የትምህርት የመጨረሻ ይሄ ነው። አንዲት ሀገር ነበረች፣ ታናሽ ሀገር የተባሉ ጻድቃን ናቸው ይላል። ጻድቃን ሰብእና ጻድቃን ናት። ታላቅ ሀገር የተባለች ትንሽ የሆነች ግን ታላቅ የተባለች በስጋ ያነሱ ግን በቅድስናቸው ታላቅ የሆኑ ጻድቃን ሰብእና ጻድቃን ነው ይላል። ዲያብሎስ ተመልከቱ፣ ብዙ ሰራዊቱ ይዞ የመጣው ዲያብሎስ ነው። ከዚያ በኋላ በጥበባቸው ሀገር ያዳኑ የተባሉ ሀገር ሰውነታቸውን በጾም በጸሎት በፍቅር በትትና በትዕግስት ጥበብ ሰውነታቸውን ከዲያብሎስ ወረራ ያዳኑ ጻድቃን ናቸው። እንደገና በገዛ ጸሎታቸው ሀገር የታደጉ ጻድቃን ናቸው። እነዚህን ጻድቃን መርሳት ከመርሳት በላይ በደል የለም። ያንን ሰው ግን ያሰበው የለም። ራሱን አደሂቶ በጥበቡ ሀገርን ያዳነ መልካምን ጻድቅ ሰው ሰማዕትን ሰው መርሳት በእግዚአብሔር ዘንድ በደል ነው። በእግዚአብሔር ዘንድ ታላቅ በደል ነው። ኢትዮጵያውያን የምንታወቀው ውለታ ባለመርሳት ነው። አንድ ውለታ የረሱ ሰው ላስታውሳችሁ። ሁለት ልጆች ናቸው። ኦሪት ዘጸአት ምዕራፍ 2 የሚገኙ እነዚያ ሰዎች የአንዲቱ የሙሴ ሚስት ናት፣ አንዷ እህቷ ናት። ሙሴ ከፈርዖን ተሰዶ ሲሄድ እነዚያ ሴቶች ልጆች በግ ጠባቂ ናቸውና በጎቻቸውን ሊያጠጡ ወደ ውሃ ጉድጓድ መጡ። ሲመጡ ወደ ውሃ ጉድጓድ ሲመጡ ድንጋዩ ለብዙ ሰው የሚነሳ ነው። ለብዙ ሰው የሚነሳ ነው። ኋላ እረኞቹ እየገፉ ያጠጡባቸዋል። ወገጭ እያሉ ሴት ስለሆኑ ጉልበት የላቸውም ብለው ያጠጡባቸው። እነዚያ ልጆች ይቁለጨለጫሉ። ኋላ ተመልከቱ፣ ክንደ ብርቱ ማን መጣ? ሙሴ። ኃያል ነው ደግሞ ክንዱ፣ ቀላል አይደለም። የሙሴ እጅ ቢማታም አድቅቆ ይጥላል። እንኳን ተማቶ ተሸክመውት እንኳን አይቻልም። በጣም ኃያል የሙሴ እጅ መጣና ያንን አሳሶ ወደዚያ ሁኑ አላቸው። ከዚያ በኋላ አጠጡ። ልጆቹ እስከ ማታ ፀሐይ የመታቸው ይውሉ የነበሩትን ወዲያው ከፍቶ ሲያጠጣላቸው ሰውየውና እናቴ ቤት ጥሬ ብላ እንደማለት እየሮጡ ጥለውት ቤት ሄዱ። አባታቸው ምን አላቸው? ልጆች ዛሬስ እንዴት በጊዜ መጣችሁ አላቸው። አንድ ትልቅ ሰው ተገኝቶ ሁሉንም እረኞች አባሩ አጠጣልና ነው። አንድ ጥያቄ አባታቸው ጠይቃል። ለምንት ሀደጋሁ ለውእቱ ብእሲ፣ ያንን ሰው ለምን ጥላችሁት መጣችሁ? እስኪ በሉ ያንን ሰው በሉ ለምን ጥላችሁት መጣችሁ? ሀዱላ ያተረፈላችሁን፣ ከፀሐይ ሐሩር ይጋረዳችሁን፣ ውሃ ያጠጣችሁን ለምን ጥላችሁት መጣችሁ? ኋላ የሙሴ ሚስት መቼም ኋላ ሚስቱ ስለምትሆን አሁንም እኔ በሄድ አላጣውም አለች። ይዛው መጣች። ባላገኘች እንደ ዋዛ የረሳነው ሰው የህይወታችን መስመር ይሆናል። ጥለነው የሮጥነው ሰው የናቅነው ሰው ማለት ነው። ሙሴ ከዚያ በኋላ አግብቷት ከነዓን እንድትጓዝ አድርጎ ልጆቿም ተተክተውላታል። እኛም የቅዱሳንን የጻድቃንን ውለታ ከመርሳት ይሰውራል። ይሄ ትውልድ በተለይ በዚህ 100-200 ዓመት በተለይ ከማርቲን ሉተር በኋላ
የተነሳው ትውልድ ውለታ ቢስ እንዲሆን ሆኗል። ፈላስፎችም የተነሱት በተለይ አሁን በዚህ ዘመን የተነሱት አሁን ዘመናውያን ፈላስፎች የሚባሉት አሁን ዓለማውያን ተመራማሪዎች የሚባሉት ትውልዱ ውለታ እንዲረሳ እናትና አባቱን እንኳን ምን ይላል? እናቴ ለራሷ ስትላገባች በአጋጣሚ ተወለድኩ እንዲል አድርገውታል። እኔ ለራሳቸው ሲሉ ተጋብተዋል እንጂ ለእኔ አስበው እኔን ሲጀመር እኮ አያውቁኝም፣ ስለዚህ ለእኔ አልተጋቡም የሚል ጅል ማለት እንደዚያ እንዲሆን አድርገውታል። የቅዱሳንን ውለታ ክርስቶስ እንደው ቅዱስ ዮሐንስ አፈወርቅ ዮሐንስ 19ን ሲተረጉ ምንድን ነው የሚለው? ክርስቶስ እናቱን በሕይወት ዘመን ካገለገላት ይልቅ መስቀል ላይ ሆኖ ያገለገላት ይበልጣል ይላል። ለምን? የእናቱን ውለታ አስቦ እናቴን አደራ ብሎ ለዮሐንስ እንዳታስቀይማት ታዘዛት ብሎ ለዮሐንስ የሰጣት ማለት። ስለዚህ እንዲያውም ምን ይላል? እናትህን በችንካር ላይ ተቸንክረህ እንኳን ቢሆን ውለታዋን አትርሳ ሲል ነው ይላል። እናትህን እንዲያርጋ አትርሳ። እናትን መርሳት መስደብ፣ እናትና አባትህን አክብር ተብሎ ክርስቶስ ዕድሜ ዘመኗን በዝሙት የኖረች ሴት አንድ ቀን እግሩን በንባ ስላጠበችው ወንጌል በተናገራችሁ ቁጥር የዚችን ሰው ስም አትርሱ ብሎ ተናግሮ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የህይወት ውሃ አፍልቃ ባጠጣች፣ መድኃኒት ወልዳ በፈወሰችን፣ ህይወት ወልዳ ሞትን ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ማለት ውለታ ቢስ መሆን ማለት የእመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት እንትን አጋር እኔ ነግሬያቸዋለሁ። ይህም መጽሐፍ ቅዱስ እያንጠለጠላችሁ ብትሮጡ መጽሐፍ ቅዱስ ራሱ መጥፊያችሁ ነው የሚሆነው። ምንድን አጋር ገረዷ ጋር ስትኖር ሳራ ምን አለች? አጋር ውለድ፣ እኔ መውለድ አልቻልኩም አለች። አጋር ወለድ። አጋር ስትወልድ ጠግባ ሳራን መናቅ ጀመረች። ይሄ ነው የኛ ነገር ማለት። ናቀቻት፣ ያስጠጋጃትን ገረድ። ኋላ አብርሃም እንዴት ላድርገን አባራት፣ ጠግባለች አለው እግዚአብሔር። አጋር ወጥታ ደግሞ ሸፍታ አንድ ቀን ሸፍታ ሄዳለች። ስትሄድ መልአኩ ቅዱስ ገብርኤል ተገኝቶ ምንድን ነው ያላት? ወደ እመቤትሽ ተመለሽ ነው ያላት። እስኪ በሉ ሁላችሁም እንደው ምንድን ነው ያላት ሲጠይቃት፣ እንደው እነንታ ሲተረጉሙት ያስደንቃል። ትርጓሜው ላይ ራሱ ማለት ነው። መልአኩ ቅዱስ ገብርኤል ኩራቷን ለማራቅ የሳራ ገረድ አጋር የት እየሄድሽ ነው አላት። እንዳትኮራ ማለት ነው። ማለት ኩራቷ የጠላችሁ ይሄን አልነበረ ሰው አሁን የማርያም ገረድ መሆን አሁን በዛብን። እውነቴን እኮ ነው በእውነቱ ማለት ነው። አሁን ከሰው ቤት ተቀጥሮ እትዬ ጋሼ ብሎ የሚያገለግል ሰርቶ ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ ምን እናውቃችኋለን እኮ በየቢሮው እንዴት ብላችሁ እንደምትቅጠፈጠፉ አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። ይሄ ነው የኛ ጥጋባችን ማለት ነው። ውለታ መርሳት፣ የድንግል ማርያምን ውለታ መርሳት፣ የቅዱሳን መላእክትን ውለታ መርሳት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳትን፣ የመምህራንን ውለታ መርሳት። ይህን ነው በእውነቱ ማለት ነው። ይህን ውለታ መርሳት፣ ትልቅ ሰውን መርሳት ጥፋትን ያመጣል። ትልቅ ሰው ከመርሳት ይሰውራል። አሜን በሉ እንጂ ኢትዮጵያ ሀገራችን ውለታ የማይረሳባት ሀገር ናት። በእውነት እውነቴን ነው የምነግራችሁ። እዚህ ቆማ ፋሲለደስ ታውቁታላችሁ አይደል? በዚሁ ሀገረ ስብከት የሚገኝ ነው። ቆማ ፋሲለደስ ስትሄዱ ንግስት ወልድ ሳህላ ትባላለች። ያሰራችው የአፄ ፋሲል እናት እና እሷ ቤተክርስቲያኑን ለማሰራት ሌላ ቦታ የተወለዱ የእስልምና ተከታዮች ወንድሞቻችንን በሽመና እንዲተባበሯት አምጥታ ነበር። ቤተክርስቲያኑ ተሰርቶ ምክንያቱም በዚያ በቁጢቱ እየታሰረ ስለተሰራ ተሰርቶ ሲያልቅ ንግስት ወልድ ሳህላ ቆለማ ፋሲለደስ ከሰራችው ስርዓት አንዱ እነዚህን እስላሞች የነካ ወዮለት የሚል። ለምንድን ነው ሲባል እዚያ አልተወለዱም። ባይወለዱም ግን ስርዓት ሰር እንዴት ውለታቸው ይረሳል? ሌላ ልንገራችሁ ደግሞ ያንን ቁጢቱን እየበጠሱ አይጦች አስቸግረው ነበር። አይጦች ስላስቸገሩ ብዙ ድመቶች መጥተው እነዚያ ድመቶች ቤተክርስቲያኑን ስለጠበቁ ቆማ ፋሲለደስ የድመት ርስት አለ። ድመቶች ርስት ይሰጣቸው። ድመት መናቅ እዚያ ገርዶ ነውር ነው። ዛሬ አላውቅም እኔ ያለድኩም ማለት ነው። ግን ንግስቲቱ ይሄን ሰርተዋል ማለት ነው። የእንስሳት የአራዊት ሁሉ ውለታ የሚታሰብባት ሀገር ናት ኢትዮጵያ ማለት። የእንስሳት የአራዊት ውለታ የሚታሰብባት እንኳን ውለታ ያደረገ
ያላደረገ ሁሉ በሰላም የሚኖርባት ሀገር ኢትዮጵያ ናት። እኛም ውለታ እንድናስብ እግዚአብሔር ይርዳን። አዲያ ውለታቸውን ከማንረሳቸው አባቶቻችን አንዱ የኔታ ጥበቡ ናቸው። ሀገር ሲያድኑ የነበሩ ማለት ነው። ሀገር ሲያድኑ የነበሩ እሳቸው ናቸው። የኔታ ጥበቡ ጎደሎ ያልሞሉለት ሰው እስቲ ማን ይገኛል አሁን በእውነቱ ማለት ነው። ለደቀ መዛሙርት የእውቀት ጎደሎ የሞሉ፣ ትዳራቸው ለታወከባቸው የሰላም ጎደሎ የሞሉ፣ ገበሬዎች አዝመራቸው አንበጣ እንዳይበልባቸው ዝናብ ድርቅ በሆነ ጊዜ ዝናብ አዝንመው ጎተራ የሚሞሉ፣ ድህነት ላሰቃያቸው ሁሉ መክረው ንግዳቸውን ባርከው ለሀብት የሚያበቁ እሳቸው ናቸው። እሳቸው ሲያርፉ ህዝቡ እንደው ከሙሴ መቃብር እንስገድ እያለው እንዳስቸገሩ እንደ እስራኤል እንዲያ እያለ ያስቸግራል ነበር ይመሰለኝ። አሁን ረስተን ቁጭ በየሀገራችን ማለት ነው። እሳቸው ሀብታም ያደረጉትም፣ እሳቸው ያገቡትም ያጋቡትም፣ እሳቸው የባረኩትም፣ እሳቸው ያስተማሩት ሁሉ እልም ብሎ መጥፋት የዚያችን ሀገር ሰዎች ያስመስላል። የኔታ ጥበብ ሁላችን አለብን በእውነቱ ማለት ነው። ሰላም ለኪ ያላሉለት ሰው የለም። የተሰወረውን የሚያውቁ እኔ ስለሳቸው የምናገር ምንም አቅም የለኝም። የሚነግሯቸው የኔታ ናቸው። እኔ ግን መካነ ኢየሱስ እየተማርኩ አንድ ጊዜ መጣው። ከወዴት መጣ አሉኝ። መካነ ኢየሱስ ምንድን ነው የምትማር? ብሉይ ኪዳን አልኳቸው። እና የዚያ ጊዜ ዘጸአት ነበር መማርና ዘጸአት ነው አይሉኝም። እኔ ደንግጬ እንደው መያዣ ነው የጠፋኝ ማለት ነው። የተሰወረ ያውቁ ነበረ። የኔታ እንደነገሯችሁ ማለዳ የኔታ ሊቀ ሊቃውንት ዕዝራ እንደነገሯችሁ ኤልሳ ደቀ መዝሙሩ ግያዝን የሚያደርገውን ካለበት ሆኖ ግያዝ ምን እያደረክ ነበር? አንተ ባለህበት ቦታ ሆኖ ልቤ ካንተ ጋር ነበር አለ። ያለበትን ይመረምር እንደነበረ የተሰወረ የሚያውቁ ከፍቅር ደረጃ የደረሱ እንኳን ለሰው የኔታ ጥበቡ እንኳን የሰዎች ጦጣዎች እንኳን ውለት አለባቸው። ጦጣዎች ሁሉ ታቅፈው ሲያበሉን ያይቻለሁ። ሐምሌ 12 ቀን በ2006 ዓመተ ምህረት ከቅዳሴ በኋላ ጦጣ ታቅፈው ሲያበሉ ሲያጎርሱ አግኝቻቸዋለሁ። እኔ ማለት እኔ ባይኔ ያየሁትን ነው። እሳቸውን ዝናብ ሊመታቸው ፀሐይ ሊወጣባቸው ባልተገባ ነበር በእውነቱ ማለት ነው። ግን እኛ ሲሞቅልን የምንርቅ ሲቀዘቅዘን የምንመጣ በመሆናችን ምክንያት የኔታ ሲያርፉ እንዲሆናል ብዬ አላሰብኩም። እኔ ሁሉም ሰው ውለታውን ይዞ ዘወር ሲሉ ዘወር አሉ። እሳቸው ግን ዘወር አይሉ። ዛሬም በበረከታቸው አሉ። አሁን የተኳቸው መምህርም ረድኤታቸው ያደረባቸው በሞገስ የሚታዩ ናቸው። አይደለም እንዴ? ሳይወፍሩ ወፍራም መስለው የሚታዩ በእውነት የኔታ እኔ ሳያቸው የኔታ ላይኩንን ከኔታ ሊቀ ሊቃውንት ዕዝራ ጉባኤ ቤት አውቃቸዋለሁ። የኔታ ላይኩንን የዚህን የደብሩን አስተዳደር በኔታ ጥበቡ የተተኩትን አሁን እዚህ መንኩ ሰው የኔታ ወንበር ተተክተው ሳገኛቸው ፈራዋቸው እንደገና ማለት ነው። ለምን? የኔታ ሞገስና ግርማ ስላደረባቸው ነው። የኔታ ሀገር የማይተው ከፍቅር ማዕረግ የደረሱ ናቸው በእውነቱ ማለት ነው። ለጠላቶቻቸው የሚያስቡ ከየዋህነት ደረጃ የደረሱ ክርስቶስን የሚያሳዩ ፍቅረ ሲመት የጠፋላቸው ፍቅረ ነዋይ የጠፋላቸው ለሰው የማይከብዱ ለሚበላው ቀምሰው የሚያሳዩ ለሚጠጣው ቀምሰው የሚያሳዩ ለተቸገረ የሚያስቡ የክርስቶስ መልክ ያላቸው ውብ አባታችን ናቸው። እሳቸውን መርሳት ነው አገር ግፍ የሚያመጣብን ችግር የሚያመጣብን የመምህርን ትእዛዝ መርሳት። ከቃሉ ጋር ናችሁን? ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በሕይወት ዘመናቸው እንኳን ሳሉ ሰላም ለኪ መጥቶ ያላስደገመ ሰው ቢኖር ጸሎታ ለማርያም ወስዕለታ እያሉ 60 70 80 ዓመት ለሀገሪትነ ኢትዮጵያ ስላሉ ሁላችንም ውለታቸው አለብን። ይህንን ሀገር በጥበባቸው ያዳኑ እውነቴን ነው የምነግራቸው። ኢትዮጵያ በሰላም የኖረችው በእነ የኔታ ጥበቡ አቅም ነው። ኮሮናው የራቀ በማን ይመስላችኋል? ተጠንቅቀን ነው። ገበያው አልቆመ፣ ለቅሶው አልቆመ፣ ሰርጉ አልቆመ። በምን ይመስላችኋል? ይሄንን ቀኝና ግራውን እንደ ነነዌ ያለየ ህዝብ ደምን የከፈልክበትን ህዝብ ያለ ንስሐ አትቁረጠው እያሉ እነሱ ስላለቀሱልን ነው።
ከመከራ የዳን ነው። እማንችለውን የቻል ነው። እማንወጣውን የወጣ ነው። በእነሱ በረከት ነው። በእውቀት የእውቀታቸው በረከት አለብን። ብሉያቱን፣ አዲሳቱን፣ ሊቃውንቱን፣ ገድላቱን ሁሉ ያስተማሩን በትምህርት የትምህርት ውለታ አለብን። በምናኔያቸው የብሕትውና ውለታ አለብን። በምንኩስናቸው የምንኩስና ውለታ አለብን። በጸሎት የትጋታቸው የቅድሳችናቸው ውለታ አለብን። እሳቸው የቻሉትን መከራ ራሳቸውና እግዚአብሔር ያውቁታል። የትዕግስታቸው ውለታ አለብን። የረሃባቸው የጥማቸው ውለታ አለብን። እሸ ቀምሰው ይኖሩ የነበሩት እዚያ ሁሉ የረሃብ የጥም እነሱ ጠርበው አዝመራው በጊዜው በቅሎ ታጭዶ የተወለዱት እንዲያድጉ እንስሳት አራዊት ያለ ጊዜያቸው እንዳይሞቱ አባር ቸነፈር መጥቶ ሀገር እንዳያጠፋ አራዊት ሁሉ ሂደው የሰው ነገር እንዳይዘርፉ ወንበዴ ሽፍታ በሀገር እንዳይነሳ ድሃ ውሎ እንዲገባ የጸሎታቸውና የሕይወታቸው ሁሉ ውለታ አለብን። የእሳቸውን ውለታ የሚመልስላቸው ራሱ መድኃኔዓለም ነው። የድርሻችን ግን ልጅነታችንን ለመመስከር እሳቸውን ውለታቸውን ለመመለስ ሳይሆን የውለታዎትን እናውቅለወታለን ለማለት የድርሻችንን እንድንሳተፍ አምላከ ቅዱሳን ኃይልና ብርታቱን ይስጠን። አባቶቻችን ረስተን በእግዚአብሔር ከመረሳት ይሰውረን። ወስብሐት ለእግዚአብሔር። ይቆየን።